የዕለቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ክቡራን አድማጮች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከባድ ስጋት ያጫረ ንግግር ተናግረዋል። ይኸውም በቅርቡ አንድ ከባድ አገዛዝ ይፈርሳል የሚል ንግግር መናገራቸውን ተከትሎ ኢራን ጠንከር ያለ መልስ ሰጥታለች። በተባበሩት መንግስታት ድርጅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ካደረጉ በኋላ በትናንትናው ዕለት ደግሞ ንግግር ያደረገችው ኢራን ናት። ኢራን በተወካዩ መካከል ስለ እስራኤል ሰፊ ንግግር አድርጋለች። ኢራን ስለ እስራኤል ምን ተናገረች የሚለውን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች ብዙዎች የቅሌት መዝገብ እያሉ በሚጠሩት የኤፕስቲን የዝርዝር ፋይል ውስጥ የቢሊዮነሩ ኤለን መስክ ስም መገኘቱ ተሰምቷል። ይህንን በተመለከተ እየተሰማ ያለውን መረጃ በዝርዝር አስደምጣችኋለሁ። ኤለን መስክም ጉዳዩን በተመለከተ አስተባብሏል። እስከ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ አንዳች ትልቅ ነገር ጠብቆ አንድ አገዛዝ ይፈርሳል ሲሉ መናገራቸውን ተከትሎ ኢራን በጉዳዩ ላይ ምላሽ መስጠቷ ተሰማ። ከትናንት በስቲያ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በመገኘት ንግግር ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሁለት ዓመታት በቀጠለው ጦርነት ዙሪያ በእስራኤል እንዲሁም በራሳቸው ላይ የሚቀርቡ ትችቶችና ቅሬታዎችን በመከላከል እና በማስተባበል እንዲሁም ለፊልስጤም እውቅና መስጠት የጀመሩ የምዕራባውያን ሀገራትን በመውቀስ ሰፊ ንግግር ማድረጋቸው የሚታወቅ ሲሆን ኔታንያሁ በንግግራቸው ባለፉት ዓመታት በየመን ሁቲዎችን መተናል፣ የሐማስ ትልቅ አቅምንም አውድመናል፣ እንዲሁም በሊባኖስ የምታስታውሱ ከሆነ በልዩ የመገናኛ መሳሪያዎች ወይም ፔጀሮች አማካኝነት ከፍተኛ አመራሮቹን ጨምሮ ሂዝቦላንም አጥፍተናል ሲሉ በሺዎች የሚቆጠሩ ኃይሎችን ስናጠፋ በሶሪያም እንዲሁ የበሽር አልአሳድ መንግስትን ያከማቻቸውን የጦር መሳሪያዎችን ስናወድም እንዲሁም በኢራቅ የሚገኙ ሚሊሻዎችንም ከማጥቃታችን ባለፈ ከሁሉም በላይ ካደረግናቸው ነገሮች ትልቁ የኢራንን አቶሚክ የጦር መሳሪያ እንዲሁም ባላስቲክ ሚሳኤል ክምችት በተሳካ ሁኔታ ማውደማችን ነው ሲሉ በስብሰባው ላይ የተናገሩ ሲሆን የያዙትን ካርታ በማውጣት በየመን የሁቲ ኃይሎችን እንዲሁም የሂዝቦላ አመራሮች በጋዛ የህያ ሲንዋርን ጨምሮ የሐማስ አመራሮችን እንዲሁም በሶሪያ የበሽር አልአሳድን አመራር ሐሰን ነስረላህን ጨምሮ በሊባኖስ ሂዝቦላ እንዲሁም የኢራንን ከፍተኛ ወታደራዊ አመራሮችና የኒውክሌር ተመራማሪዎችን ገለናል ሲሉ አሁን በኢራቅ የሚገኘው የሺያ ታጣቂ ቡድንም ጥቃቱን ወደ እስራኤል ጥቃት ካሰበ አመራሮቹ እንዲሁም ይሸኛሉ ሲሉ መደመጣቸው ተመልክቷል። ኔታንያሁ በንግግራቸው በተለይም ደግሞ የኢራንን ጉዳይ አጽንኦት የሰጡ ሲሆን በኢራን ጉዳይ ላይ በታሪካችን ተጠቃሽ የሚሆን ከፍተኛ ወታደራዊ ጀብዱ ከአሜሪካ ጋር ሆነን በኢራን ላይ ፈጽመናል ያሉ ሲሆን ይህ ጥቃትም የኒውክሌር መሰረተ ልማቷን አውድሟል፣ ፈጽሞ ኢራን የኒውክሌር የጦር መሳሪያ እንድትታጠቅ አንፈቅድም ብለዋል። ኔታንያሁ በቅርቡ ትልቅ የአገዛዝ ለውጥም ታያላችሁ ሲሉ መናገራቸውን ተከትሎ በመካከለኛው ምስራቅ በኢራን ላይ የታሰበ አንዳች ነገር ሊኖር እንደሚችልም ተገምቷል። ይህንን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር ተከትሎ በምክር ቤቱ በንግግር ምላሽ የሰጡት በተባበሩት መንግስታት ድርጅት የኢራን ተወካይ በቅድሚያ የጠቀሱት በተባበሩት መንግስታት ድርጅት ንግግር ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፉ የወንጀለኞች ፍርድ ቤት በዘር ማጥፋት ወንጀል ተከሰው የሚፈለጉ ሰው መሆናቸውን በማስታወስ ነበር ለጉባኤተኛው። ይኸውም በተባበሩት መንግስታት ድርጅት እንዲሁም በሰብአዊ ፍትህ ረገድ በዓለም አቀፉ የወንጀለኞች ፍርድ ቤት ተይዞ ይምጣ የሚል ደብዳቤ የተቆረጠበት ግለሰብ በዚህ የተከበረ የተባበሩት መንግስታት ድርጅት ጉባኤ ላይና በዓለም ህዝብ መሪዎች ዘንድ ቆሞ ንግግር ማድረጉ እጅግ በጣም የሚያሳዝን ነው ያሉት የኢራኑ ተወካይ የእስራኤሉ መሪኮም ትዕዛዝ የወጣበት ወንጀለኛ ነው ሲሉ ተደምጠዋል። ጉባኤተኛውንም የወረፉት እኚሁ የኢራኑ ተወካይ ታዲያ በህፃናት ደም ላይ የቆመ ግለሰብ ንግግር ሲያደርግ እንዴት ተቀምጣችሁ ታደምጣላችሁ ብለዋል። በዚህም ለዓለም አቀፍ ሰላምና ደህንነት እሰራለሁ የሚለው የተባበሩት መንግስታት ድርጅት ላይ መልእክቱን በኩራት ማስተላለፍ እንኳን አልነበረበትም ሲሉ ይህ ለሰላም እንዲሁም ፍትህና ሰብአዊነት ቦታ ማሳጣት መሆኑን ጠቅሰው ድርጅቱ መርህ
አንቀጽ 6 መሰረት ሁሉንም ዓለም አቀፍ ሕጎች የሚጥስ አገዛዝ ከድርጅቱ በማባረር ፈንታም መልእክት እንዲያስተላልፍ ቦታ መፈቀዱም ያልተገባ መሆኑን ጠቅሰው ይህ ዓለም አቀፍ መድረክ የሚቆምላቸውን መርሆች ያጠፋና የተቃረነን አገዛዝ መሪ ንግግር ማዳመጥ ለምን ይጠበቅብናል ሲሉ በመጠየቅ ጦርነቱን ከተቀሰቀሰበት ጊዜ ጀምሮ እስካሁን ድረስ አገዛዙ በአካባቢው ያሉ ሀገራት ብቻ ሳይሆኑ በቀጠናው በተለያዩ ሀገራት የግዛት ጥሰት እንዲሁም ጥቃትና ወረራ ሲፈጸም እንደነበረ በማንሳት በጋዛ፣ ዌስት ባንክ እንዲሁም ሊባኖስ፣ ሶሪያ፣ ኢራን፣ የመንና ኳታር መሰል ጥሰት ከመፈጸሙም ባለፈ ይህ ሳይበቃው ወንጀለኛ ሲሉ በጠቀሷቸው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቋን እስራኤልን የመፍጠር ሐሳብ ሌሎች 4 ሀገራትን የመውረር እቅድም ይዘዋል ሲሉ የኢራኑን ተወካይ የተናገሩ ሲሆን ከዚህም አንጻር የሰላምና ደህንነት ጠላት ማን እንደሆነ በግልጽ ማየት ትችላላችሁ። እኛ ኢራኖችን ሁሌም የደህንነት ስጋት ተደርገን እንወሰዳለን። ነገር ግን ባሳዩን ካርታ መሰረት ኔታንያሁ ራሳቸው ሌሎች 4 ሀገራትን ለመውረር እያቆበቆቡ እንደሆነ በግልጽ አሳይተዋል ብለዋል። ባለፈው ዓመት በዚሁ የመንግስታቱ ድርጅት ጉባኤ ላይ የኢራን ተወካይ እስራኤል ላይ አስፈላጊውን ክትትልና ጫና የማይደረግ ከሆነ ሀገሪቱ ተጨማሪ ጥፋቶችን እንደምትፈጽም ገልጾ ነበረ ያሉት የኢራኑ ተወካይ አሁንም ይሄው ከዓመት በኋላ በተገኘንበት በዚሁ ስብሰባ ላይ እንናገራለን። የእስራኤል ኃይሎች ላይ አስፈላጊውን ቁጥጥርና እስራኤል ላይ እርምጃ የማይወሰድ ከሆነ ሙሉ ቀጠናው ወደ ጦርነት ከመክተት እስራኤል አትመለስም ሲሉ የመንግስታቱ ድርጅት የእስራኤል አገዛዝ በጋዛ፣ በዌስት ባንክ፣ በሊባኖስ፣ በየመንና ሶሪያ እንዲሁም በሌሎችም አካባቢዎች የሚፈጽማቸውን ጥቃቶች በአፋጣኝ ማስቆም እንዳለበት ጠቅሰው ባለፉት 2 ዓመታት በክፉ ሳቤ የተነከረ ሲሉ የገለጹት የእስራኤል የቤንያሚን ኔታንያሁን አገዛዝ ከ65,000 በላይ ፍልስጤማውያን ንጹሃንን ገድሎ 120,000 የሚጠጉትን ደግሞ አቁስሎ አሁንም ድረስ ረሃብን እንደ ጥቃት መሳሪያ በመጠቀም የዜጎችን ስቃይ ማስቀጠሉን በማንሳት በተለይም በጋዛ ፍልስጤማውያን ፈልሰው እንዲሄዱ እያደረገ ከመቀጠሉን ባሻገር በዌስት ባንክ የሚገኙ ፍልስጤማውያንን በየጊዜው ጥቃት እየፈጸመባቸው ይገኛል ሲሉ የኢራኑ ተወካይ ገልጸው በዌስት ባንክ የሰፈሩት የእስራኤል ሰዎችም ራሳቸውን የተመረጡ ህዝቦች አድርገው በቦታው የነበሩትና ፍልስጤማውያንን ግን እንደ እንስሳ እስከ መቁጠር ደርሰዋል በማለት ገልጸዋል። ከዚህም ባለፈ የተባበሩት መንግስታት ድርጅት እስራኤል በቀጠናው ሀገራት ላይ የምትፈጽመውን ጥቃት ሊያስቆም እንደሚገባ የጠቆሙት የኢራኑ ተወካይ በተደጋጋሚ ከሚፈጸሙ ጥቃቶች እንዲሁም እስራኤል አገዛዝ በሰኔ ወር በኢራን ላይ የፈጸመውን የ12 ቀናት ጥቃትም መሆኑን በማንሳት በጥቃቱ ከ100 በላይ ተመራማሪዎች እንዲሁም ወታደራዊ አመራሮች እንዲሁም ከ170 በላይ ሴቶችና ህጻናትን ጨምሮ ንጹሃን ዜጎች ተገድለዋል ያሉት የኢራኑ ተወካይ የያዙትን የህጻናት ምስሎችን በማውጣት ለጉባኤተኛው አሳይተዋል። በምስሉ ላይ የታዩት ህጻናት በሌላው ዓለም እንዳሉት እኩዮቻቸው በትምህርት ቤት ወይም በመጫወቻ ሜዳ ላይ የሚገኙ ሳይሆኑ እስራኤል በኢራን ምድር ላይ መታ በፈጸመችው ጥቃት በአሰቃቂ ሁኔታ ህይወታቸው ካለፉ የኢራን በርካታ ህጻናት ውስጥ የተወሰኑት ብቻ ናቸው በማለት ጠቅሰዋል። የእስራኤል አገዛዝ በኢራን በተለይም ደግሞ ሰላማዊ የሆነውን የኒውክሌር መርሃ ግብር ኢላማ በማድረግ የሚፈጽሙትን ጥቃት ዓለም አቀፍ ህጎችን የጣሰ ነው ሲሉ የአሁኑን ወንጀለኛ ሲሉ የጠቀሷቸውን ኔታንያሁን ጨምሮ ከ30 ዓመታት በላይ የእስራኤል መሪዎች የኢራንን የኒውክሌር ሰላማዊ መርሃ ግብር ላይ ስጋት እንዳለባቸው ኢራን ከዚህ የኒውክሌር ኃይል የጦር መሳሪያ ታመርታለች የሚል ተደጋጋሚ ውንጀላ ሲያቀርቡባት መቆየታቸውን ጠቅሰው ነገር ግን ይህንን የማጣራትና የመግለጽ ኃላፊነት ከተጣለበት የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አንድም ዩራኒየም የኒውክሌር የጦር መሳሪያ ለማምረት ጥቅም ላይ ማዋሏን የሚገልጽ መረጃ አለማውጣቱን የመርሃ ግብሩ ለሰላማዊ ዓላማ መቋቋምን የሚያመለክት ነው ሲሉም ተደምጠዋል። በተቃራኒው አሉ የኢራኑ ተወካይ በተቃራኒው በእስራኤል የሚገኘው የኪላንደስታን የኒውክሌር መርሃ ግብር ወይም የእስራኤል ኒውክሌር እንዲሁ የኒውክሌሩ የጦር መሳሪያ ክምችቱ በቀጠናው ብሎ በመላው ዓለም ከፍተኛ የሰላምና የደህንነት ስጋት የሚፈጥር ነው ያሉት የኢራኑ ተወካይ በመድረኩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተለመዱና አዳዲስ ውንጀላዎች በኢራን ላይ ማቅረባቸውን ጠቅሰው ውንጀላዎቹን ኢራን ፈጽሞ እንደማትቀበላቸው በመጥቀስ ሁሉንም አንድ በአንድ እያነሳን ምላሽ መስጠትም ውንጀላዎቹ
ቦታ እንዳላቸው ማሳየት አንፈልግም ሲሉ የኔታንያሁን ውንጀላ በመድረኩ እስራኤል የምትፈጽመውን ወንጀልና ጥፋት በተለይም ደግሞ የሰብአዊ መብት ጥሰት እንዲሁም የጦር ወንጀሎችና ዓለም አቀፍ ሕጎችን በመጣስ የተፈጸመውን የዘር ማጥፋት ውንጀላ ለማድበስበስና የዓለም አቀፉን ትኩረት በሌላ መልኩ ለመሳብ የተደረገ ያልተሳካ ጥረት መሆኑን ጠቅሰው የትኛውም የተዛባ መረጃም ሆነ ሐሰተኛ ውንጀላ ላለፉት 2 ዓመታት የተፈጸመውን ኢሰብአዊ ጥቃት አይሸፍነውም ሲሉ በተባበሩት መንግስታት ድርጅት መድረክ ላይ ንግግር አድርገዋል። በመጨረሻም ከወሲብ ንግድ ጋር በተገናኘ ስሙ በሚነሳው በርካቶችም የቅሌት መዝገብ በሚሉት የኤፕስታይን ሰነድ ውስጥ ኤለን መስክና ልዑል አንድሪው ስማቸው መገኘቱን በርካታ መገናኛ ብዙሃንን ጉድ አስባለ። ቢሊዮነሩ ኤለን መስክና የንጉስ ቻርልስ ታናሽ ወንድም ልዑል አንድሪው በወሲብ ንግድ ወንጀል የተፈረደበት ጄፍሪ ኤፕስታይንን በተመለከተና በዲሞክራቲክ የኮንግረስ አባላት ተለቀቀ በተባለው ሰነድ ውስጥ ስማቸው ተጠቅሶ መገኘቱ ተዘግቧል። በጄፍሪ ኤፕስታይን ወራሾች ለኮንግረሱ የቁጥጥር ኮሚቴ የሰጧቸው ሰነዶች ኤለን መስክ በአውሮፓውያኑ 2014 በታህሳስ ወር ወደ ኤፕስታይን ደሴት ተጋብዞ እንደነበረ ተመልክቷል። በተናጠል በግንቦት ወር 2000 ከኒው ጀርሲ ወደ ፍሎሪዳ በረራ በተደረገው የበረራ ዝርዝር ውስጥ ልዑል አንድሪው ከተሳፋሪዎቹ መካከል እንደነበረ ይጠቀሳል። እንደ አውሮፓውያኑ አቆጣጠር በግንቦት 2000 ከኒው ጀርሲ ወደ ፍሎሪዳ በተደረገ በረራ ላይ የነበሩ ተሳፋሪዎችን ዝርዝር የያዘ ሌላ ሰነድ ደግሞ ልዑል አንድሪው ከተጓዦቹ መካከል እንደነበረ የምርመራ ሰነዶቹ አሳይተዋል። መስክና ልዑል አንድሪው ስለ መዝገቡ አስተያየታቸውን እንዲሰጡ ጥያቄ ቀርቦላቸዋል። ልዑል አንድሪው ከዚህ ቀደም የትኛውንም አይነት ጥፋት ፈጽመዋል መባሉን ውድቅ አድርገዋል። መስክ ደግሞ ኤፕስታይን ወደ ደሴቱ ጋብዞት እንደነበረ አምኖ ነገር ግን ግብዣውን ውድቅ አድርጌያለሁ አልተገኘውም ሲል ተናግሯል። የጄፍሪ ኤፕስታይን ወራሾች ይህንን አይነቱን ሰነድ ሲያቀርቡ ይህ ለሶስተኛ ጊዜ ሲሆን በኮንግረስ ቁጥጥርና ኮሚቴ አባል የሆኑት ዴሞክራቶች እንደገለጹት አዲሶቹ ሰነዶች የስልክ መልእክት ልውውጦችና የበረራ መዝገቦችና የተሳፋሪዎችን ዝርዝር የፋይናንስ ዝውውር መዝገቦችን እንዲሁም የኤፕስታይን ዕለታዊ መርሃ ግብሮችን የያዙ ዝርዝሮች ናቸው። ለሕዝብ ይፋ የተደረጉት መዝገቦች ከመስክና ልዑል አንድሪው በተጨማሪ ሌሎችም ስመጥር ሰዎችንም ተጠቅሰዋል። የቀድሞው የዶናልድ ትራምፕ አማካሪ ስቲቭ ባነን፣ የኢንተርኔት ስራ ፈጣሪው ፒተር ቲል በሰነዶቹ ከተጠቀሱት ታዋቂ ግለሰቦች መካከል ጥቂቶቹ ናቸው። በአውሮፓውያኑ ታህሳስ 2014 የተመዘገበ አንድ ሰነድ ማስታወሻ ኤለን መስክ ታህሳስ 6 ወደ ደሴቲቱ ይመጣል የሚል ንግግርን አስፍሯል። አንድሪው የተጠቀሱበት የበረራ መዝገብ ደግሞ ልዑሉ በግንቦት 2000 ከኤፕስታይንና ከባልደረቦቻቸው ኒዝላኔ ማክዌል ጋር ከኒው ጀርሲ ተነስተው ፍሎሪያ ወደሚገኘው ዌስት ፓልም የባህር ዳርቻ መጓዛቸውንም ያመለክታል። ማክስዌል ታዳጊ ሴቶችን ለወሲብ በማዘዋወር ወንጀል ከኤፕስታይን ጋር በመተባበሯ በ2021 እንደተፈረደባት ይታወቃል። ኤፕስታይን ለተለያዩ ታዋቂ ግለሰቦችም ገና ለጋ ሴቶችን በማቅረብና በወሲብ ንግድ የተያዘ ሲሆን የተለያዩ ታዋቂ ሰዎችም እዚህ ግለሰብ ጋር በመሄድም ለወሲብ ንግድ ሴቶችን ይፈልጉ እንደነበረ መረጃዎች ያሳያሉ። ከዚህ የምርመራ መዝገብ ጋር በተገናኘ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስማቸው በተደጋጋሚ እየተነሳ እንደሚገኝ አይዘነጋም።